ትጋት ድምጽ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለ ጰራቅሊጦስ በመንፈስ ቅዱስ ለምትመራው የሐዲስ ኪዳን ቤተክርስቲያን የልደት ቀኗ ነው። ቤተክርስቲያን ለሁሉም በየቋንቋ ሃይማኖትን ማስተማር እንዳለባት ከመንፈስ ቅዱስ በላይ ምስክር አያስፈልግም። በየሀገሩ ቋንቋ ወንጌልን ማስተማር እንጂ የየሀገሩን ቋንቋ ለሕዝብ ማስተማር የቤተክርስቲያን ኃላፊነት አይደለም። ለቅዱሳን ሐዋርያት የተገለጠላቸው ልሳናት ቋንቋዎች የታወቁ ሰዎችም የሚግባቡባቸው ቋንቋዎች ናቸው። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታቸው? የእግዚአብሔር ሰላም በያለንበት ከሁላችን ጋር ይሁን፣ አሜን። ይህ ዕለታዊ መንፈሳዊ ዜና መርሃ ግብራችን ነው። በዛሬው ዜና ተታችን በዓለ ጰራቅሊጦስ በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔ ወንድማችሁ ፍስሐ ገብረ ሚካኤልና እህታችን ሸዋድቅሽ እህተ ማርያም በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ የጋበዝኩ ወደ ዝርዝር ዜናው አልፋለሁ። ለቅዱሳን ሐዋርያት የየሀገሩ ቋንቋ መገለጡ ሁሉም የዓለማችን ቋንቋዎች የሐዲስ ኪዳን ቤተክርስቲያን ልሳናት መሆናቸውና የትኛውም ቋንቋ በተለየ ሁኔታ ብቸኛ የቤተክርስቲያን ልሳን እንዳልሆነ ያረጋግጥልናል። የልሳናት ቋንቋዎች መገለጥ ዓላማ ደቀ መዛሙርቱ በተለያዩ የዓለማችን ክፍሎች ወንጌልን ለማስተማር ሲዘዋወሩ ሁሉም በየቋንቋው ማስተማር እንዲችሉ ነው። የሐዋርያትን ፈለግ የምትከተል ኦርቶዶክሳዊት ቤተክርስቲያን ከሚከበሩ 9 አበይት በዓላት መካከል አንዱ በዓለ ጰራቅሊጦስ ነው። ይህም በዓል በሐዋርያት ሥራ ምዕራፍ 2 በተገለጸው መልአኩ ጸጋ መንፈስ ቅዱስ በ120 ቤተሰብ የወረደበትን ዕለት የምናስብበት ነው። በዚች ያስተምሮ ጦማር ስለ መንፈስ ቅዱስ ጸጋ፣ ስለ በዓለ ጰራቅሊጦስ የብሉይ ኪዳን ምሳሌዎች፣ ለሐዋርያት ስለተገለጠው ልሳን ቋንቋ እንዲሁም ስለ ተያያዥ ጉዳዮች እንዳስሳለን። ጰራቅሊጦስ ማለት ምን ማለት ነው? ጰራቅሊጦስ ማለት የግሪክ ቃል ሲሆን ከ3 አካላት አንዱን እግዚአብሔር መንፈስ ቅዱስን የሚገልጥ ነው። ትርጉሙም መንጽሒ የሚያነጻ፣ መንጽሒ የሚያጸዳ፣ ናዛዚ የሚያጽናና፣ የሚያረጋጋ ማለት ነው። በተጨማሪም ጰራቅሊጦስ ማለት ከሳቲ ምስጢር ገላጭ፣ መስተስሪ ይቅር ባይና መስተፈሲ ደስታን የሚሰጥ ማለት ነው። ከቅዱሳን ሐዋርያት የሚበዙት ከጌታችን ከኢየሱስ ክርስቶስ ሞት በኋላ አይሁድን ፈርተው ይሸሹ ነበር። ከአይሁድ ፍርሃት ሙሉ በሙሉ መላቀቅ ያልቻሉ ደቀ መዛሙርቱ ጌታችን ኢየሱስ ክርስቶስ ከእነርሱ ተለይቶ እንደሚያርግ ሲነግራቸው አዘኑ። ለተልእኮ የጠራቸው ዓለምን በወንጌል ብርሃን እንዲያበሩ የመረጣቸው ጌታ ግን ለድካማቸው አሳልፎ አልሰጣቸውም። ከትንሣኤ በኋላ እስከ ዕርገቱ ድረስ ለ40 ቀናት እየተገለጠላቸው እምነታቸውን አጸናላቸው፣ ቅዱስ ቃሉንም አስተማራቸው። ለአዲስ ኪዳን ቤተክርስቲያንም መሰረት የሆነ መንፈሳዊ ስርዓትን አሳያቸው። ሰብሳቢ ጠባቂ እንደሌላቸው የሙት ልጆች የሚሆኑ መስሏቸው ነበርና የሙት ልጆች ትሆኑ ዘንድ አልተዋችሁም። የዮሐንስ ወንጌል ምዕራፍ 14 ከቁጥር 18 አላቸው። ስለ ስሙ መከራን ለመቀበል እንዲጸኑ መንጽሒ የሚያጸና መንፈስ ቅዱስን ያስፈልጋቸው ነበርና እኔ የአባቴን ተስፋ ለእናንተ እልካለሁ፣ እናንተ ግን ከአርያም ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ተቀመጡ። የሉቃስ ወንጌል ምዕራፍ 4 ከቁጥር 49 በማለት ተስፋ ሰጣቸው። ይህም ተስፋ አስቀድሞ በነቢያት የተነገረ ነው። ትንቢተ ኢዮኤል ምዕራፍ 2 ከቁጥር 15 ጰራቅሊጦስ ስለምን 50 ቀን በተፈጸመ ጊዜ ወረደ? የመንፈስ ቅዱስ ጸጋ በግልጥ ለሐዲስ ኪዳን ቤተክርስቲያን የተገለጠው ቅዱሳን ሐዋርያት፣ አርድእትና ቅዱሳን አንስት ከእመቤታችን ጋር በአንድነት ለጸሎት ለምስጋና ተሰብስበው እያለ ነው። 50 ቀን በተፈጸመ ጊዜ ሁሉም በአንድነት በአንድ ቦታ ተሰብስበው ነበር። የሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ 47። የሐዋርያት ሥራ ምዕራፍ 2 ከቁጥር 1። በነቢያትና በሐዋርያት መሰረትነት የቆመችው ኦርቶዶክሳዊት ቤተክርስቲያን ኤፌሶን ምዕራፍ 2 ከቁጥር 20 በዓለ ጰራቅሊጦስን በሐዋርያት ዘመን እንደነበረው
ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ትንሣኤ በኋላ በ50ኛው ቀን ታከብራለች። ቅዱስ ዮሐንስ አፈወርቅ በዓለ ጰራቅሊጦስ የቤተ ክርስቲያን የልደት ቀን ነው ሲል ሰርቶታል። በመንፈስ ቅዱስ የምትመራው የሐዲስ ኪዳን ቤተ ክርስቲያን በመንፈስ ቅዱስ ጸጋ ተመርታ ለሰው ልጆች ሁሉ እውነተኛ የክርስቶስን ወንጌል መስበክ የጀመረችበት ቀን ነውና። በዘመነ ሐዲስ ከሚከበሩ በዓላት ብዙዎቹ በዘመነ ብሉይ የነበሩ ምሳሌዎች አሏቸው። ከነዚህም አንዱ በዓለ ጰራቅሊጦስ ነው። ነቢየ እግዚአብሔር ሙሴ በኦሪት መጽሐፍት እንደገለጠልን እስራኤል ዘሥጋ በዓለ ፋሲካን እስራኤል ዘሥጋ ከግብፅ ባርነት ነጻ የወጡበትን ካከበሩ በኋላ 7 ሳምንታትን ቆጥረው በ50ኛው ቀን በዓለ ሰዊት የእሸት በዓል ያከብሩ ነበር። ኦሪት ዘሌዋውያን ምዕራፍ 23 ከቁጥር 15 እስከ 22፣ ኦሪት ዘጸአት ምዕራፍ 34 ከቁጥር 22፣ ኦሪት ዘሁልቁ ምዕራፍ 28 ከቁጥር 26። ይህ የብሉይ ዘመን ታሪክ ሊመጣ ላለው ለክርስቶስ ቤዛነት ምሳሌ ነበር። 120 ቤተሰብ፣ 12ቱ ሐዋርያት፣ 72ቱ አርድእትና 36ቱ ቅዱሳን አንስት ከጌታችን ትንሣኤ በኋላ ሞገሳቸውን እመቤታችን ቅድስት ድንግል ማርያምን በመካከላቸው አድርገው በፍጹም አንድነት በጸሎት እየተጉ ጌታችን ኢየሱስ ክርስቶስ የሰጣቸው የተስፋ ቃል የሚፈጸምበትን ዕለት በእምነትና በተስፋ ይጠብቁ ነበር። የሉቃስ ወንጌል ምዕራፍ 4 ከቁጥር 49፣ የዮሐንስ ወንጌል ምዕራፍ 14 ከቁጥር 15 እስከ 18፣ የዮሐንስ ወንጌል ምዕራፍ 16 ከቁጥር 7 እስከ 15፣ የሐዋርያት ሥራ ምዕራፍ 1 ከቁጥር 8። አባታችን አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር የበዓለ ሃምሳ ምንባብ እንደገለጸልን ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የመንፈስ ቅዱስን መውረድ ተስፋ በሰጣቸው በ53ኛው ቀን ከሙታንም ተለይቶ በተነሳ በ50ኛው ቀን በዕለተ እሑድ ከጠዋቱ 3 ሰዓት ደቀ መዛሙርቱ በጽርሐ ጽዮን ተሰብስበው ሳሉ የሚያጸና፣ የሚያነጻ፣ የሚያረጋጋ የእግዚአብሔር መንፈስ በእሳትና በነፋስ አምሳል ገለጸላቸው። በዕለተ እሑድ በመገለጹም የሰንበተ ክርስቲያንን ክብር አስረዳን። ነገረ ምጽአቱ ደብረ ዘይት፣ የትንሣኤው ብርሃን የመንፈስ ቅዱስን መውረድ ዘላለማዊ በሆነች ዓለማት በሚያልፉባት ስለዚህም ጊዜ በሚጠፉባት የመንግሥተ ሰማያት ምሳሌ በሆነች በሰንበተ ክርስቲያን ነውና መንፈስ ቅዱስ በዕለተ እሑድ በእሳትና በነፋስ አምሳል ተገለጸ። እንግዲህ እናስተውል። እመቤታችን ቅድስት ድንግል ማርያም ግን ከቅዱሳን ሁሉ በላይ ናትና ቁጥሯ ክብሯ ከ120 በቤተሰብ ጋር አንድ አይደለም። የመንፈስ ቅዱስን ጸጋ ለመቀበል እንደ ሌሎቹ ቅዱሳን በዓለ ሃምሳን መጠበቅም አላስፈለጋትም። ከአበው አብራክ ከፍሎ የጠበቃት በማኅፀነ ሐና ያከበራት በቅዱስ ገብርኤል ብስራት ክብሯን የገለጠ እግዚአብሔር መንፈስ ቅዱስ በተለየ ክብሩ ቀድሷታልና። የሉቃስ ወንጌል ምዕራፍ 1 ከቁጥር 35። የእሳትና የነፋስ ምሳሌነቱ ምንድን ነው? እግዚአብሔር መንፈስ ቅዱስ በፍጹም አንድነት በልዩ ሦስትነት የሚመሰገን የራሱ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል ያለው ከአብና ከወልድ ጋር ሕልው ሆኖ የሚኖር ዓለማትን የፈጠረ የፍጥረታት ሁሉ መጋቢ ዓለምንም አሳልፎ ለዘላለም የሚኖር አምላክ ነው። አባታችን አባ ሕርያቆስ መንፈስ ቅዱስ በገለጠለት ቅዳሴ ማርያም ምስጋናው እንዳስተማረን መለኮት እግዚአብሔር ግን ይህን ያህላል ይህንንም ይመስላል ሊባል አይቻልም። ቅዳሴ ማርያም ቁጥር 47። ይሁንና በዓለም ሁሉ በምልአት የሚኖር አምላክ በፈቃዱ ለፍጥረታት ይገለጣል። እግዚአብሔር መንፈስ ቅዱስም ዓለምን የፈጠረ የሚጠብቅ በጌታችን በኢየሱስ ክርስቶስም ሕልው ሆኖ በሕልውና ተገናዝቦ ደቀ መዛሙርቱን ለአዲስ ኪዳን አገልግሎት የጠራቸው በትምህርትም በተአምራትም ከአብና ከወልድ ጋር የማይለይ ነው። ቀደምት ሊቃውንት ይህንን ሲያረጋግጡ ወነአምን በመንፈስ ቅዱስ እግዚእ ማሕየዊ ዘሰረጸ እምአብ ንሰግድ ሎቱ ወንሰብሖ ምስለ አብ ወወልድ ዘነበበ በነቢያት። ከአብ የሰረጸ ጌታ ማሕየዊ በሚሆን በመንፈስ ቅዱስ እናምናለን። ከአብና ከወልድ ጋር እንሰግድለት እናመሰግነውም ዘንድ በነቢያት አድሮ የተናገረ እርሱ ነው በማለት ደንግገዋል። ጸሎተ ሃይማኖት። በተጨማሪም ቅዱስ ኤጲፋንዮስ ኤጲስቆጶስ ዘቆጵሮስ ወነአምን በመንፈስ ቅዱስ ነባቤ በውስተ ሕግ
ወሰባኪ ወነቢያት ዘወረደ በዮርዳኖስ ወተናገረ በሐዋርያት ወሃደረ በቅዱሳን ወነአምን ቦቱ ከመ ውእቱ ህላዌ መንፈስ ቅዱስ ፍጹም ጳራቅሊጦስ ዘኢተፈጠረ ዘሰረጸ እምአብ ወነሰአ እምወልድ ሕግን በሰራ በነቢያት አድሮ ባስተማረ በዮርዳኖስ በወረደ በሐዋርያት አድሮ ባስተማረ በሊቃውንትም ባደረ በመንፈስ ቅዱስ እናምናለን። ባሕርየ መንፈስ ቅዱስ ያልተፈጠረ ከአብ የተገኘ የሰረጸ ቃልነትን ከወልድ ገንዘብ ያደረገ ፍጹም አካላዊ እንደሆነ በእርሱ እናምናለን በማለት መንፈስ ቅዱስን ገልጾታል። ጌታችን ኢየሱስ ክርስቶስ የሚታይ ሥጋ በሰው ቋንቋ ደቀ መዛሙርቱን ካስተማራቸው በኋላ በሥጋ ሲለያቸው አገልግሎታቸው በሥጋ ፍቃድ የሚሰራ አለመሆኑን ይረዱ ዘንድ በልዩ ልዩ ኅብር አምሳል የሚገለጥ እግዚአብሔር መንፈስ ቅዱስ በመካከላቸው እስከ ዓለም ፍጻሜ እንደሚኖር ሲያሳስባቸው በእሳትና በነፋስ አምሳል ተገለጸ። የማቴዎስ ወንጌል ምዕራፍ 28 ከቁጥር 20። የእሳትና የነፋስ ምሳሌነቱም እንዲህ ነው። ነፋስ ረቂቅ ነው፣ አናየውም፣ ነገር ግን ፍሬውን ከገለባው ይለያል። መንፈስ ቅዱስም ጻድቃንን ከኃጥአን ይለያል። ነፋስ በዓይናችን አናየውም፣ በዓለም ሁሉ ግን በምልአት ይኖራል። ነገር ግን ባሕርን ሲገስጽ፣ ዛፍ ሲያናውጥ ሥራውን እናያለን። መንፈስ ቅዱስም እንዲሁ ነው። የዮሐንስ ወንጌል ምዕራፍ 3 ከቁጥር 8 በዓለም ሁሉ በምልአት ሳለ አናየውም፣ ቋንቋ ሲያናግር፣ የቅዱሳት መጻሕፍትንም ምስጢር ሲገልጽ፣ ሰማዕታትን ለገድል ለትሩፋት ሲያጨክናቸው ሲያጸናቸው ይታወቃል እንጂ እሳት ያልበሰለውን ያበስላል፣ መዓዛ ያልነበረውንም እህል መልካም መዓዛ ይሰጠዋል። እንደዚሁም በመንፈስ ቅዱስ መገለጥ ያልበሰሉ የማያስተውሉ የነበሩ 120 ቤተሰብ አስተዋዮች ሆነዋል። መልካም መዓዛ ያልነበራቸው ስለ ክርስቶስ ስም፣ ስለ ቤተ ክርስቲያን እውነተኛ ትምህርት መከራ መቀበልን ይፈሩ ይሸሹ የነበሩ ደቀ መዛሙርቱ በመንፈስ ቅዱስ ጸጋ ለገድል ለትሩፋት የሚፋጠኑ የሰይጣንና የመናፍቃንን ግፍ የማይሰቀቁ ሆኑ። እስከ መስቀል ሞት ድረስም ጥቡዓን የጽድቅ ምስክሮች መከራ መቀበልን የማይፈሩ ሆነዋል። ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እነሆ ዘገባችን እንደቀጠለ ነው። ቀጣዩን ዘገባ እህታችን ሸዋ ድክሽ እህተ ማርያም ታቀርብልናለች። በድጋሚ አብራችሁን ቆዩ። እግዚአብሔር መንፈስ ቅዱስ የሚያድርባቸው ሰዎች አስቀድመው ራሳቸውን ለመንፈስ ቅዱስ ፈቃድ ያዘጋጁ መሆን አለባቸው። ይህም በቅዱሳን ሐዋርያት በቅድስት ኤልሳቤጥ ታሪክ የተገለጸ ነው። በመንፈስ ቅዱስ ፈቃድ የሚመሩ ቅዱሳን ሐዋርያት መንፈሳዊ ተግባራቸውን በመንፈስ ቅዱስ መሪነት ሲፈጽሙ የመንፈስ ቅዱስን ፈቃድ እንደሚፈጽሙ ይታወቃል። የሐዋርያት ሥራ ምዕራፍ 15 ቁጥር 28 መንፈስ ቅዱስ ሥራ ነው እያሉ እንደሚያታልሉት አይደለም። እስከ ዘመናችን ድረስም በቅድስት ኦርቶዶክሳዊት ቤተክርስቲያን እምነታችን ተስፋችን ይኸው ነው። ነገር ግን በቅዱሳት መጻሕፍት በተገለጠ በታወቀ በመንፈስ ቅዱስ ፈቃድ ሕይወታቸውን የማይመሩ ይልቁንም በበደልና በኃጢአት የገነኑ ሰዎች የራሳቸውን ፈቃድ በፈጸሙ ጊዜ የዋሃንን በማታለል የመንፈስ ቅዱስ ሥራ ነው እያሉ እንደሚያታልሉት አይደለም። የራሳቸውን ፍቃድ በተጠባበ ሥጋ ብቻ የደረሱበትን ሐሳብ እንዲሁም የዓለማውያን ፖለቲከኞችን ጥላቻ ጭምር በመንፈስ ቅዱስ ስም ወስነናል የሚሉ በስንዴው መካከል የበቀሉ እንክርዳዶች ስላሉ በማስተዋል ልንጓዝ ያስፈልጋል። መንፈስን ሁሉ አትመኑ ተብለናልና። አስቀድሞ ለሐዋርያት የተሰጣቸው ተስፋ ምን ነበር? ቅዱሳን ሐዋርያት ጸጋ መንፈስ ቅዱስን በተቀበሉ ጊዜ አላዋቂ የነበሩ አዋቂዎች መሆናቸው ከግልጥ ከታወቀባቸው ማሳያዎች አንዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማራቸውን የወንጌልን ብርሃን አስቀድሞ በማያውቋቸው ልዩ ልዩ ቋንቋዎች ማስተማር መቻላቸው ነው። ሐዋርያ ማለት ዞሮ የሚያስተምር ማለት ነው።
ቅዱሳን ሐዋርያት ዓለምን ዞረው እንዲያስተምሩ ጌታችን ኢየሱስ ክርስቶስ አዟቸዋል። የቤተ ክርስቲያንን አደራ ተቀብለዋል። በዓለም ዞረው ሲያስተምሩ ብዙ መከራ እንደሚጠብቃቸው ጌታችን ኢየሱስ ክርስቶስ አስቀድሞ ነግሯቸዋል። የማቴዎስ ወንጌል ምዕራፍ 10 ከቁጥር 16 እስከ 25፣ የዮሐንስ ወንጌል ምዕራፍ 15 ከቁጥር 18 እስከ 25 የእውነት የክርስቶስ ምስክሮች በመሆናቸው ለሞት ለመከራ ተላልፈው እንደሚሰጡ ሲነግራቸው አሳልፈው በሰጧቸው ጊዜ እንዴት ወይ ምን እንደምትናገሩ አትጨነቁ፣ በዚያች ሰዓት የምትናገሩት ይሰጣችኋልና የሰማያዊው አባታችሁ መንፈስ እርሱ በእናንተ ላይ አድሮ ይናገራል እንጂ የምትናገሩ እናንተ አይደላችሁምና ብሏቸዋል። የማቴዎስ ወንጌል ምዕራፍ 10 ከቁጥር 19 እስከ 20። በዓለም ዞሮ ለማስተማር በየዓለሙ ያለውን ቋንቋ ማወቅ ያስፈልጋል። ሐዋርያት ከጌታችን ከኢየሱስ ክርስቶስ ጋር በዋለበት እየዋሉ ባደረበት እያደሩ ለ3 ዓመት ከ3 ወር ወንጌልን ተማሩ እንጂ የዓለም ቋንቋ አልተማሩም ነበር። የመንፈስ ቅዱስ ጸጋ በተከፋፈሉ የእሳት ላንቃዎች አምሳል የሐዋርያት ሥራ ምዕራፍ 2 ቁጥር 3 በወረደላቸው ጊዜ ግን ሐዋርያት መንፈስ ቅዱስ እንደ አደራቸው መጠን የየራሳቸው በሀገሩ ሁሉ ቋንቋ ይናገሩ ጀመር። የሐዋርያት ሥራ ምዕራፍ 2 ቁጥር 4 ለሐዋርያት የተገለጠላቸው ልሳን ምን ነበር? ለሐዋርያት የተገለጠላቸው ልሳን ቋንቋ ሰው የማይሰማው ቋንቋ አልነበረም። ይልቁንም በዓላቸውን ሊያከብሩ ከተለያዩ የዓለም ክፍሎች የተሰበሰቡ አይሁድ እስኪደነቁ ድረስ በየሀገራቸው ቋንቋ ይናገሩ ነበር። ለምሳሌ ከተዘረዘሩት መካከል ከጳርቴ፣ ከሜድ፣ ከኢላሚጤ እንዲሁም ከሌሎች ዓለማት የመጡ አይሁድ ሐዋርያት በየቋንቋቸው ሲናገሩ ሰምተው ተደነቁ። ሰው ቋንቋን ተምሮ ቢናገር አያስደንቅም። ሲናገርም ቀስ በቀስ ይለምዳል እንጂ በአንድ ጊዜ በማያውቀው ቋንቋ ሊቅ ሊሆን አይችልም። ለእግዚአብሔር ግን የሚሳነው የለምና ለሐዋርያት በአንድ ጊዜ እስከ 72 ቋንቋ ተገለጸላቸው። ለሁሉም በየቋንቋው የሚያስተምሩበትን የመንፈስ ቅዱስ ስጦታ ተቀበሉ። ለቅዱሳን ሐዋርያት የየሀገሩ ቋንቋ መገለጡ ሁሉም የዓለማችን ቋንቋዎች የሐዲስ ኪዳን ቤተክርስቲያን ልሳናት መሆናቸውንና የትኛውም ቋንቋ በተለየ ሁኔታ ብቸኛ የቤተክርስቲያን ልሳን እንዳልሆነ ያረጋግጥልናል። ቅዱሳት መጻሕፍት በብዛት የተጻፉባቸውና የተተረጎሙባቸው ቀደምት ቋንቋዎች የቤተክርስቲያንን አስተምህሮ ከሌሎች ቋንቋዎች በበለጠ ሊገልጡ እንደሚችሉ ግልጽ ቢሆንም አንድ ቋንቋ የበላይ ሌላው ግን በእግዚአብሔር ዘንድ ያነሰ ክብር ያለው አስመስሎ ከማይስት እይታ ልንጠበቅ ይገባል። የተገለጠላቸውን የቋንቋ ብዛት ቅዱስ ሉቃስ ሲገልጽ መንፈስ ቅዱስ እንዳደላቸው መጠን መሆኑን አስረዳን። ሊቃውንተ ቤተክርስቲያን በታመነ ሐዋርያዊ ትምህርታቸው እንዳቆዩልን 12ቱ ሐዋርያት እያንዳንዳቸው አስቀድሞ የሚያውቁትን የዕብራይስጥን ቋንቋ ጨምሮ 72 የዓለም ቋንቋዎች ልሳናት ያለ ተከፍሎ ምንም ሳይቀርባቸው እንደተገለጠላቸው ጽፈውልናል። ሌሎች አርድእት ደግሞ ከ15 ጀምሮ 20፣ 25፣ 30፣ 40፣ 50 ቋንቋዎች የተገለጠላቸው ነበሩ። በእነዚህ አርድእት ዘንድ ሐዋርያው ቅዱስ ጳውሎስ በልሳን የሚናገር ቢኖር 2 ወይም ቢበዛ 3 ሆነው በተራቸው ይናገሩ፣ አንዱም ይተርጉም ብሎ እንደገለጸው አንዱ ሲያስተምር ሌላው ቋንቋ ለሚናገረው ሕዝብ እየተረጎመ አገልግሎታቸውን ፍጹም ያደርጉት ነበር። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 27። የሐዲስ ኪዳን መተርጉማን ለቅዱሳን ሐዋርያት 72 ቋንቋ የመገለጹን ነገር ሲያስረዱ በዘመነ ብሉይ ከነበረው በበደል ምክንያት ከመጣው የቋንቋ መደባለቅ ጋር ያመሳክሩታል። የቋንቋ መደበላለቅ ቁጣ አልነበረምን? በባቢሎናውያን በደል ምክንያት አንድ ቋንቋ የነበራቸው አሕዛብ በመንፈስ ቅዱስ ቁጣ ቋንቋቸው ተደባለቀ። በአንድ ቋንቋ ከመነጋገር ከመግባባት ቋንቋቸው 72 ሆነ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 1።
ይህም የእርግማን የመለየት ምልክት ነበር። በዘመነ ብሉይ የነበሩ ልዩ ልዩ የእርግማን ምልክቶች በዘመነ ሐዲስ ግን የመንፈስ ቅዱስ ስጦታ መገለጫዎች ሆነዋል። ከእነዚህም መካከል የጥፋትና የቅጣት መሳሪያ የነበረ ውሃ ኦሪት ዘፍጥረት ምዕራፍ 7 ከመንፈስ ቅዱስ የምንወለድበት የሐዲስ ኪዳን ልጅነት መገለጫና ማረጋገጫ ሆኗል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 5 የበደለኞችና የኃጢአተኞች መቅጫ የነበረው መስቀል ኦሪት ዘዳግም ምዕራፍ 1 ከቁጥር 23 የክርስቶስ የክብር ዙፋን የቤተክርስቲያን አርማ ሆኗል። የማቴዎስ ወንጌል ምዕራፍ 20 ከቁጥር 20 እስከ 23 በተመሳሳይ የእርግማንና የመለየት ምልክት የነበሩ 72 ልሳናት ቋንቋዎች በፍጹም አንድነት በመንፈሳዊ ህብረት ለተሰበሰቡ ቅዱሳን ሐዋርያት ሲገለጡ የእርግማን ምልክት መሆናቸው ቀርቶ ፍጹም የሆነ የመንፈስ ቅዱስ ስጦታ መሆናቸው ተገለጠ። ቤተክርስቲያን ለሁሉም በየቋንቋው ሃይማኖትን ማስተማር እንዳለባት ከመንፈስ ቅዱስ በላይ ምስክር አያስፈልግም። ስለሆነም በዘረኝነትና በመሳሰለው ምክንያት አንዱ ቋንቋ ከሌላው የሚበልጥ አስመስለው የሚናገሩ አላዋቂዎች ከመንፈስ ቅዱስ ተምረው ለሁሉም በየቋንቋው የእግዚአብሔርን ቃል ማቅረብን ሊደግፉ ሊያበረታቱ ይገባል። ለቅዱሳን ሐዋርያት የየሀገሩ ሁሉ ቋንቋ በመንፈስ ቅዱስ ጸጋ መገለጡ የተለያዩ ህዝቦች በሚናገሩበት ቋንቋ በመጠቀም ትምህርተ ወንጌልን ሕገ ቤተክርስቲያንን ማስተማር የቤተክርስቲያን መምህራን መንፈሳዊ ግዴታ ኃላፊነት መሆኑን ያሳስበናል። ቋንቋ የሌለ ህዝብ የለምና የየሀገሩን ቋንቋ ለህዝብ ማስተማር የማህበረሰብ እንጂ የቤተክርስቲያን ኃላፊነት አይደለም። በብዙ የውጭ ሀገራት ያሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን አጥቢያዎች የኢትዮጵያን ቋንቋዎች ለህፃናት ለማስተማር ይደክማሉ። ይህ የሚበረታታ ማህበረሰባዊ ኃላፊነት ነው። ይሁንና የቤተክርስቲያን ግዴታ ግን አይደለም። የቤተክርስቲያን ግዴታ ህፃናቱን ጨምሮ ሁሉም ምዕመናን ከተቻለም ሌሎች አህዛብ በሚገባቸው በሚረዱት ማንኛውም ቋንቋ ትምህርተ ወንጌልን ሕገ ቤተክርስቲያን ማስተማርና ሰዎችን ለሰማያዊ መንግስት ዜግነት ማብቃት ነው። ልሳን ማለት ምን ማለት ነው? ልሳን ማለት የቃሉ ትርጉም ቋንቋ ማለት ነው። ብዙዎቹ መናፍቃን ይህንን ስለማይረዱ የልሳን ስጦታን ከመግቢያቢያ ከመማማሪያ ጸሎት ከማድረሻ ቋንቋ የተለየ አድርገው ስለሚገምቱት ለሰይጣን አሰራር በቀላሉ ይገለጣሉ። ሰይጣንም ለማይረባ አምልኮ በማያውቁት በማይገባቸው ቋንቋ ክፉ ይሁን በጎ የማይረዱትን መልእክት በደመ ነፍስ እንዲናገሩ ያደርጋቸዋል። አንዳንዶችም በልምምድና በሽምደዳ ተራ ጩኸት በመጮህ በልሳን ተናገርን እያሉ ራሳቸውን ያታልላሉ። ማገናዘብ የማይችሉ የዋሃንንም ያስታሉ። ለቅዱሳን ሐዋርያት የተገለጡላቸው ልሳናት ቋንቋዎች የታወቁ ሰዎች የሚግባቡባቸው ቋንቋዎች ናቸው። ይሁንና የመንፈስ ቅዱስን ስጦታ ማቃለል የሚወድ ሰይጣን በየዘመናቱ በመናፍቃን እያደረ አጋንንታዊ ጩኸትን ከመንፈስ ቅዱስ ስጦታ ጋር በማምታታት ብዙ አላዋቂዎችን ማገናዘብ የማይችሉ ሰነፎችን አታሏል፣ ወደፊትም ያታልላል። መንፈስ ቅዱስ ግን ለሰው የሚጠቅም ለአገልግሎት የሚውል ቋንቋ እንጂ አረፋ የሚያስደፍቅ አጋንንታዊ ጩኸትን አይገልጽም። መናፍቃኑ በየአዳራሹ የሚዘባርቁት ትርጉም አልባ ጩኸት በብልሃት የተፈጠረ ተረት እንጂ የመንፈስ ቅዱስ ስጦታ አለመሆኑን ለመረዳት መጽሐፍ ቅዱስ በልዩ ልዩ ልሳናት ቋንቋዎች መናገርን በተመለከተ ከሚያስተምረን እውነትና ከቤተ ክርስቲያን ትውፊት አንጻር በሚከተለው መልኩ መገምገም ይገባል። ለሐዋርያት ቋንቋዎች ለምን ተገለጡላቸው? ቅዱሳን ሐዋርያት ቋንቋዎች የተገለጹላቸው ስለ ሁለት ዋና ዋና ምክንያቶች እንደሆነ መጽሐፍ ቅዱስና የቤተክርስቲያን ትውፊት ያስረዳናል። በዋነኝነት የልሳናት ቋንቋዎች መገለጥ ዓላማ ደቀ መዛሙርቱ በተለያዩ የዓለማት ክፍሎች ወንጌልን ለማስተማር ሲዘዋወሩ ሁሉንም በየቋንቋው ማስተማር እንዲችሉ ነው። ለዚያም ነው ሐዋርያት በየሀገሩ ቋንቋ በመንፈስ ቅዱስ ስጦታ በተናገሩ ጊዜ ከየሀገሩ የተሰበሰቡ አይሁድ እንግዲህ በየሀገራችን ቋንቋ ሲናገሩ እንዴት እንሰማቸዋለን?
የሐዋርያት ሥራ ምዕራፍ 8 ቁጥር 8 ያሉት። በተቃራኒው መናፍቃኑ ተገለጠልን እያሉ የሚዘባርቁት ጩኸት ግን ተዘዋውሮ ለማስተማር የሚሆን አይደለም። አማርኛ ብቻ የሚናገር ሰው ሌላ ልሳን ቋንቋ ተገልጾለት በኦሮምኛ፣ በትግረኛ፣ በሲዳመኛ፣ በጉራጌኛና በመሳሰሉት ቢያስተምር ነው የሐዋርያት አይነት ልሳን ተገለጸ ማለት የሚቻለው። ይህም ቋንቋ በመለማመድና ትንሽ ቃላትን በመናገር ሳይሆን የመጽሐፍትን ምስጢር ሳያዛቡ በሙሉ መረዳት፣ በሌሎች ቋንቋዎች ማስተማርን ይጠይቃል። ስለሆነም የመናፍቃኑ ማምታቻ የሰይጣን አሰራር መሆኑ በዚህ ይታወቃል። በሁለተኛ ደረጃ ለሐዋርያት ቋንቋ የተገለጸው መገለጹ ተአምር ነውና ሰዎች ተአምሩን አይተው ወደ ጽድቅ መንገድ እንዲመጡ ለመርዳት ነበር። ሁሉም ተገረሙ፣ የሚሉትንም አጡ። የሐዋርያት ሥራ ምዕራፍ 2 ቁጥር 12 እንዲል አሁንም ቋንቋን መናገር ለማያምኑ ሰዎች ለምልክት ነው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 22 እንደተባለ ምልክት ተአምር የሚሆነው የሚሰማ የሚታወቅ ቋንቋ መናገር እንጂ መናፍቃኑ እንደሚያደርጉት ያለ ትርጉም አልባ የጩኸት አጋንንት አይደለም። ረጋ ብለው መናገር የማይችሉትን ትርጉሙን የማያውቁትን ሰዎችም የማይረዱትን የአጋንንት ጩኸት መጮህ በምንም መልኩ ተአምር ሊባል አይችልም። ቅዱሳን ሐዋርያት ልሳናት ሲገለጡላቸው በእሳት አምሳል የተከፋፈሉ ልሳናት ለሁሉም ተገልጠውላቸዋል። እንግዲህ አእምሮ እንደሌላቸው ሆነው የመንፈስ ቅዱስን ጸጋ በአጋንንታዊ ጩኸት የሚያቃልሉ መናፍቃን የእሳት ልሳናትን በማስመሰል እንዲሰጣቸው አለቃቸውን ዲያብሎስን ይጠይቁት ይሆን? በአጠቃላይ በዓለ ጰራቅሊጦስ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ በተነሳ በ50ኛው ቀን በክብር በምስጋና ወደ ሰማይ ባረገ በ10ኛው ቀን በፍቅር ጉባኤ በአንድነት መንፈስ ለተሰበሰቡ ለ120 ቤተሰብ የመንፈስ ቅዱስ ጸጋ መገለጡን ዓለምን ዞረው የሚያስተምሩበት የልሳን ቋንቋ ስጦታ መቀበላቸውን የምናዘክርበት ከኦርቶዶክሳዊት ቤተክርስቲያን 9 አበይት በዓላት አንዱ ነው። ለሐዋርያት በእሳትና በነፋስ አምሳል የተገለጠ መንፈስ ቅዱስን የምንዘክረው እንዳለፈ ታሪክ ብቻ ሳይሆን ዛሬም ጨምሮ ለዘላለም የቤተክርስቲያን መሪ ምስጢራትን አክባሪ የቅዱሳት መጻሕፍት ምስጢርና ትርጓሜ ገላጭ በአጠቃላይ የቤተክርስቲያን ጠባቂ መሆኑን በመረዳት ነው። እግዚአብሔር መንፈስ ቅዱስ ዛሬም ዕለት በቤተክርስቲያን የጌታችንን የኢየሱስ ክርስቶስን ቅዱስ ሥጋና ክብር ደም ሊያከብር ሊለውጥ በጥምቀት ወደ ቤተክርስቲያን ማህበር የሚቀላቀሉትን ሕፃናትና ምዕመናንን ሊያነጻና ሊያከብር ለእውነተኛ መምህራን የቅዱሳት መጽሐፍትን ምስጢር ሊገልጽ የመሳሰለውንም አገልግሎት ሊያከብር ይወርዳል። በእምነትም እናየዋለን። ከመንፈስ ቅዱስ ጸጋ የተነሳ ቅዱሳን ሐዋርያት የተለያዩ ሀገራት ቋንቋዎች ስለተገለጡላቸው የወንጌልን ብርሃን በዓለም ለማስፋፋት ቻሉ። የተገለጡላቸው ቋንቋዎችም ሰው የሚሰማቸው ለመግባባት ለትምህርትና ለጸሎት የሚሆኑ የታወቁ ቋንቋዎች ናቸው። የመንፈስ ቅዱስን ጸጋ የሚያቃልሉ መናፍቃን ግን ይህን ለሐዋርያት የተገለጸ እውነተኛ ቋንቋ ትርጉም ከሌለው አጋንንታዊ ጩኸት ጋር በማምታታት ብዙዎችን ያታልላሉ። አእምሮ እንደሌላቸው ሆነው በማይገባቸው ጩኸት የማይረዱትን ይናገራሉ። እንግዲህ ምን እንላለን? የመንፈስ ቅዱስ ስጦታ ያለ ዓላማ የሚገለጥ አይደለም። ለሐዋርያት ጸጋን የሰጠ እግዚአብሔር መንፈስ ቅዱስ ማስተዋሉን ያድለን። አሜን። ውድ ክቡራን አድማጮቻችን ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ በዓለ ጰራቅሊጦስ ከሚል የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን።